እናም አቶ ገዙ ተዋረደ ማለት ነው። እንግዲህ ውርደት ማለት ይሄ ነው፣ ሌላ ምንም የለም። እንግዲህ የትሁትን ልጅ ዛሬ ለማስወገድ ቃል ገብቷል ማለት ነው። አዲስ አበባ ይዘዋት መጥተው እንዲህ ጉራውን ሲነፋ ውሎ እንግዲህ ናቲሻም የሚፈልገውን ነገር አገኘ። ከዚህ በኋላ ይሄ ሰውዬ እንደ ልቡ እንዲንቀሳቀስ አላደርገውም፣ እንዳይተነፍስ ነው የማደርገው፣ እመኑኝ እያለ እንግዲህ ከዚህ በኋላ አለቀውም፣ ዋጋ አስከፍለዋለሁ እያለ እንደ ፎከረው አደረገው ማለት ነው። ናቲሻ ጀግናው ማለት ነው። ነገር ግን አቶ ገዙ እንግዲህ እኔ ገዙ ነኝ እያለ እንግዲህ ትሁትን ከግድግዳ አጋይቶ እንግዲህ ጎትቶ አለም የተዘጋባት ክላስ ውስጥ አስገባት ማለት ነው። አለምዬም ደግሞ ችግር ፈጥራለች በኃይለኛው ማለት ነው። በቃ አንተ የገዙ ሰው ነህ፣ ተወኝ፣ በቃ ሊሄድበት ተፋታኝ ምናምን ነገር እያለች እንግዲህ ወከባ ፈጥራለች። አረ ሴትዮ ተረጋጊ ባክሽን፣ እንደው በፈጠረች ተረጋጊ። ምን እየሆንሽ ነው? ቆይ ለምንድን ነው እኔ ያላሰብኩትን ነገር የምታስቢ? ቆይ ምን እያልኩ ነው? ምን እየሆንሽ ነው? አረ እንደው በፈጠረች ተረጋጊ ቢላትም እሷ ግን በፍጹም አልረጋጋም አለች። እሺ ካልተረጋጋሽ እንዴት ነው ልጅሽ ማግኘት የምትችይው? ልጄን ብቻ አገናኘኝ፣ ልጄን ማግኘት ነው ፈልገው። ልጅሽ እንዴት ነው እንደዚህ የምታገኙ? ቆይ ለእኛም አስቢ እንጂ ምን እየሆንሽ ነው? እኛ ውስጥ ያለንበትን ታውቂ የለ እንዴ? ትሁትስ ላንቺ ስትል የገባችበትን ነገር ታውቂ የለም? ስለዚህ እባክሽን ተረጋጊ አለም፣ እባክሽ። አንቺ መረጋጋት ካልቻልሽ ነገሮች ሁሉ ይበላሻሉ። ቆይ ምን እየሆንሽ ነው ቢላትም አባዬ አይ በፍጹም በፍጹም እናንተን አላምናችሁ። ካላመንሽን ነገሩ ሁሉ ይበላሻላ። ግዴታ ማመን አለብሽ። ምን እየሆንሽ ነው? ቆይ እንዴ ለምንድን ነው ማታምኝ? እኔ በፍጹም የገዙ ሰው ልሆን አልችልም። አለሜ ተረጋጊ እንጂ ወደ ራስሽ ተመለሽ በመጀመሪያ ደረጃ። አይ የምትይ ከሆነ ግን ነገሩ እንደምታስቢው አይደለም። ልጅሽን ላታገኙም ትችያለሽ። ወይ እኔ ደውዬ በስልክ ላገናኝሽ እኔን ማታምኚኝ ከሆነ። ከዚህ በልጠ ግን ምን ልረዳሽ እችላለሁ? እኔ ለራሴ ልጄ እዛ ችግር ውስጥ ገብታለች። ለእናንተ ብላ ነው ችግር ውስጥ የገባችው። ልጇን ይዘውባታል፣ ብዙ ነገር እያደረጓት ነው። አሁን ደግሞ ዛሬ ይሁን ይባስ ብሎ ስልኳ ሁሉ ተዘግቷል። ስልኳን አጥፍተዋል። ምን እንዳደረጓትም አላውቅም። ስለዚህ እኔ ምን ማድረግ እችላለሁ? ከዛ በኋላ ተረጋጉ፣ ተረጋጊ እባክሽ አለሜ፣ ነገሮቹን አታበላሺ አላት። ከዛ በኋላ አልረጋጋም፣ እናንተን በፍጹም ማመን አልችልም፣ ላምናቸውም አልችልም እያለች እንግዲህ አረ በፈጠረሽ ተረጋጊ፣ አረ እንደው ስለፈጠረሽ እባክሽ ተረጋጊ ቢላትም አልረጋጋም አለች። እሺ እንዴት ነው የሚሻለው ታዲያ? ምን ይሻላል ቢላትም አላቅም፣ ግን በቃ አላቅም። ልጄን ማግኘት ፈልግ፣ ልጅሽን ታገኘዋለሽ፣ ግን ስትረጋጊ ነው። ካልተረጋጋሽ አለሜ ሁሉም ነገር ይበላሻል፣ እባክሽን አላት። ከዛም ልጄን ብታገናኘኝ ምን ችግር አለው? አገናኝሻለሁ፣ እኔ አላገናኝሽም እኮ አላልኩም አለሜ፣ እባክሽን ብሎ እንድትረጋጋ አደረጋት። ለትሁት ቢደውል በፍጹም ስልክ አታነሳም። ያ ነገር ደግሞ በጣም አስጨንቋታል ማለት ነው። በጣም ተጨንቋል። አባዬ ልጄ ምንድነው የሆነችብኝ? ምንድነው ያደረጉብኝ ልጄን እያለ እንግዲህ አባዬ በጣም ጭንቀት ውስጥ ነው ያለው ማለት ነው። ናቲ ጋር ደውሎ ልጄ ምንድነው የሆነችው? ናቲ አረ ደህና ነበረች፣ ቅድም እኮ ከቤት ስወጣ አይቻታለሁ፣ ሱቅ ሄዳ ይሆናል አባዬ ሲል አላቅም፣ ግን ስልኳ አይሰራም፣ ጥሪ አይቀበልም ይላል። የሆነ ነገር አድርጓት እንዳይሆነ ሰውዬ። አባዬ የእሱን ነገር ለእኔ ተወው፣ ሁሉንም ነገር አሁን እጄ ላይ አስገብቼዋለሁ፣ ተወው አባዬ፣ አሁን እኔ ነኝ የማስተካከለው ሁሉንም ነገር አለው። ደግሞ ምንድነው የምታስተካክለው? የሚስተካከል ነገር ምን አለ ስለው አባዬ ሚስጥር ነው እሱ፣ ግን በእኔና በአንተ ነው የሚቀረው ሁሉም ነገር፣ የእሷን ነገር ለእኔ ተወው። ከዛ በኋላ እስቲ አባዬ እንግዲህ አላቅም፣ ግን ጨንቆኛል አባዬ፣ ምን እንደሚፈጠርም አላውቅም፣ አይዞህ አታስብ፣ ሁሉም ነገር ይስተካከላል አለችው። እንግዲህ ትሁቴ ከናቲ ጋር ቁጭ ብለው ቅድም ምንድነው ያልከኝ ናቲ? ምን ልትነግረኝ ነበረ ስትል ስልክ ተደወለላት። ሄሎ እናቴ የሚል ስልክ ብቻ ነበር የሰማችው። ልጄ ምናምን ስትል በዛው ጆሮዋ ላይ ዘጉባት። ወደ አዲስ አበባ እንግዲህ ይዘዋት እየመጡ ነው ማለት ነው። ወደ አዲስ አበባ ይዘዋት መጥተው እንግዲህ ምን ሊያደርጓት እንደሆነ አላቅም። አባዬንም
አሁን በምንሰጥህ አድራሻ እንድትመጣ እንፈልጋለን። ሌላ ሰው አስከትላለሁ የምትል ከሆነም ደግሞ ከባድ ችግር ይፈጠራል አለው አባዬን። ችግር የለም አታስብ፣ በፍጹም አታስብ አለው አባዬም። እንግዲህ አባዬ ከሱ ይባሰ እንደሆነ አያውቅም መሰለኝ ሰውየው ሳስበው ራሱ ማለት ነው። አባዬ በፍቅር ለያዘው ፍቅር ነው፣ በጸብ ከመጡበትም እንደዛው ነው። ይህንን ደግሞ አስረግጦ ነግሮታል አቶ ገዙ ከዚህ በፊት ማለት ነው። ነገሩ ለአቶ ገዙ መናገር ያው ድንጋይ ላይ ውሃ ማፍሰስ ነው፣ የሚሰማ ሰው አይደለም ማለት ነው። እና እንግዲህ መጨረሻቸው ምን እንደሚሆን አላውቅም። በእርግጥም ግን አሳዝናኛለች ትሁቴ ማለት ነው። እንግዲህ ይሄ ሁሉ ለዓለም እየተከፈለ መስዋዕት ነው። ገባችሁ? ለዓለም ነው እየከፈለች አለችው። ምክንያቱም ዓለምን አሳልፌ አልሰጥም ብላ ነው አይደለ እዚህ ውስጥ የገባችው። ለራሷ ግን እንትን አትልም ነበረ። እህቷም ደግሞ ደውላ ይሄ ሁሉ ያንቺ ጦስ ነው፣ ልጅቷን ከእጃችን ላይ ያስወጣሽው አንቺ ነሽ፣ በማያገባሽ ነገር ገብተሽ ልጅሽን እንደዛ ምናምን እያለች እንግዲህ እሷ ናት ግራ ያጋባቻት ማለት ነው። ትሁቴ እንግዲህ ያለችበት ከባድ ሁኔታ ነው ማለት ነው። ማንም ሰው ያልተረዳት። በስተመጨረሻም እንግዲህ አቶ ገዙ ቢሮ ውስጥ ቁጭ ብሎ ወይኑን ሲገለብጣ መሸ፣ ጠጣ፣ ሰከረ። ወይዘሪት ቤቲም ናቲን ወይን እንጠጣ ወጥተን እንዝናና ብለኸኝ አልነበረም እንዴ ስትለው ወጥተን እንዝናና እኮ ነው ያልኩሽ ቤት ውስጥ አይደለም ሲላት ያው ነው መለየው ብለህ ነው አለችው። ቤቱም ውጭም አንድ ነው አለች። ከዛ በኋላ እንግዲህ አቶ ገዙ ጥንብዝ ብሎ ሰክሮ መጣና እናንተ ምን ብቻ ነው ያለለውም እናንተ በሉት ማለት ነው። የሰማችሁ ሰምታችሁታል። ከዛ በኋላ ምንድነው የምትሰሩት አንድ ላይ እናንተ ምንጥስ ብሎ ሰደባቸው ማለት ነው። አንተ ራስህ በዚህ ሰዓት እንዴት ብቻህን ትመጣለህ? ሰክረህ የለም ወይ? ዘር በይ ሲል ሲገፈትራት እንደምንም ብላ እንግዲህ ከልጁ ጋራ አዝለው ወደ መኝታ ሊያስገቡ ሲሉ ትሁቴ ጩኸቷን ቅልጥ አደረገችው። ናቲ በጣም ደነገጠ። አያችሁ አሁን እንግዲህ ቤቲ ሁሉንም ነገር ታውቃለች፣ ሁሉንም ነገር እንትን ብላለች ማለት ነው። ስለዚህ አሁን ቤት ላይ ይነሳባታል ማለት ነው። ናቲ ታውቂያለሽ ትሁት እዚህ ቤት ውስጥ እንደታሰረች ብቻ ምናምን ይላታል። ያ ነገር ደግሞ አሁን እንደገና ድጋሚ ይጣላሉ ማለት ነው። ናቲና ትሁት ማለት ነው። ናቲና ቤቲ እንደገና እንደ አዲስ ሊጣሉ ነው ማለት ነው። ምክንያቱም እንግዲህ አቶ ገዙ እዛ ቤት ውስጥ እንዳሰራት ናቲ አውቋል። ግን አባዬ እንደዛ ሲጨነቅ ስልክ ሲደውል አረ እኔ የትሁት አባት እኔ የት እንዳለች አላውቅም፣ ልጅቷ እምን ውስጥ እንደገባችም አላውቅም አባዬ እያለ እንግዲህ ሲል ነበረ። ከዛ በኋላም የት ሄዳ ነው ታዲያ ልጄ? እንዴ ስልኳም እኮ አይሰራም፣ ምን ሆናለች? ምን ውስጥ ገብታ ነው እያለ እንግዲህ አባዬ እንደዛ ሲጨነቅ ማንም ሰው እሱም ያው እዛ ያለች መስሎታል። አባዬ ገብቷችኋል? እዛ ውስጥ ያለች መስሎት ነው አባዬ ማለት ነው። ምክንያቱም ማነው ናቲ ትሁት ወይ ሱቅ ሄዳ ነው ወይ ደግሞ ብቻ የሆነ ነገር አስቧል ማለት ነው። እንደዚህ በክፋት አላሰበውም ነበር ነገሮቹን በሙሉ። ነገር ግን እንግዲህ ያላሰበው ነገር ነው የሆነው ማለት ነው። አሁን እንግዲህ ትሁት ጩኸቷን ቅልጥ ስታደርገው እዛ ውስጥ የሰማውን ማመን አቃተው። ገባችሁ እንዴ? ይሄማ በፍጹም ሊሆን አይችልም፣ ይሄማ ሊሆን አይችልም እንዴት እያለ እንግዲህ ግራ ተጋብቷል በጣም ማለት ነው። ከዛ በኋላ ቤቲም ናቲን አየችው። አሁን እንግዲህ ከባድ ችግር ነው የሚፈጠረው፣ በጣም ከባድ ችግር። ስለዚህ ናቲሻ አባቱን እንግዲህ ፋይሉን እንዳለ ወስዶበታል ማለት ነው። ፋይል ምን ልትሰራ ቢሮ ውስጥ ገባ? አንተ ልዘርፋኝ ነው እንደ ሲለው አረ አይደለም፣ አረ ልዘርፍ አይደለም፣ እኔ በቃ ሰርተፊኬት ብጠይቅህም ደህና መልስ ስለማትመልስልኝ ለዛ ብዬ ነው አባዬ ምናምን አለው። ከዛ በኋላ እናት ጠይቀኝ እንዴ? ብትጠይቀኝ እኔ ከለክልሃለሁ እንዴ? አልከለክልህም ነበር እኮ ብትጠይቀኝ እሰጥሃለሁ፣ ግን አሁን እዚህ የለም ውጣልኝ አሁን ከቢሮ ውስጥ ምናምን ብሎ እንዲወጣ አደረገው ማለት ነው። ከዛም በኋላ እንግዲህ ናቲሻ እሰራልሃለሁ አለው። ናቲ እንግዲህ ፋይሉን ድብቅ አድርጎ ፋይሉን እንትን ውስጥ አስቀምጦ ከጀርባው ሱሪ ውስጥ ድብቅ አድርጎ ይዞት ሄደ ማለት ነው። ለትሁት አሳያት። በጣም ደስ አለው፣ ትሁቴም ደስ አላት። ከአሁን በኋላ ይሄ ሰውዬማ እንሰራለታለን ናቲ
ምን ትጠራጠሪያለሽ? እንዴት ትሁቴ? አትጠራጠሪ፣ እመኚኝ፣ ዋጋ አስከፍለዋለሁ። እንደዚህ አልለቀውም እኔ እንደዚህ እንደተጫወተብኝ ማለ እያንዳንዱ ነገር ዋጋ አስከፍለዋለሁ አለ ማለት ነው። ከዛ በኋላ ትሁት እንግዲህ ወደ ቤት ተመለሰች። ከናቲ ጋር እያወራች እያለ ስልክ ተደወለላት ማለት ነው። ስልክ ሲደወልላት ሄሎ ልጄ ብላ እንግዲህ በዛው ስልኳን ጥፍት ታደረጉባት ማለት ነው። ስልኳን ሲያጠፉባት ደነገጠች፣ ጮኸች። አንተ አረመኔ፣ አንተ ምንትስ ብላ አቶ ገዙን እንቅ አደረገችው ትሁት ማለት ነው። ከዛም ዞር በይ እንጂ ዞር በይ ብሎ እንግዲህ አንድ ጊዜ ግፍትር ሲያደርጋት የመደርደሪያው እንትን ጭንቅላቷን መታት ማለት ነው። በዛ አጋጣሚ ነው እንግዲህ ትሁት እራሷን ስታ ስትወድቅ ጎትቶ አለም የታገተችበት ቤት ውስጥ አስገብቶ እንግዲህ ቆለፈባት ማለት ነው። በሚያሳዝን ሁኔታ እንግዲህ በስተ መጨረሻም ከተኛችበት ራሷን አገኘችው ማለት ነው። እንዴት እንደዚህ ሊሆን ቻለ? ምን ውስጥ ነው ያለሁት ብላ ጩኸቷን ቅልጥ አደረገችው ማለት ነው። ናቲሻም እንግዲህ ደንግጦ፣ አቶ ገዙ ግን ሰክሯል። በዛ አጋጣሚ ምን እንደሚፈጠር አላውቅም። ናቲ አባቱን ገፍትሮ ሄዶ ያስጥላታል። በሩስ ቁልፉስ ያለው ማንጋ ነው? ብቻ ከባድ ብጥብጥ ይነሳል ብዬ አስባለሁ ማለት ነው። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ በስተመጨረሻም አቶ ገዙ እጅ ሰጠ ማለት ነው። በስተመጨረሻም እንግዲህ ናቲ ጀግናው ታሪክ ሰርቷል ማለት ነው በአባቱ ላይ።